ፈልጋለሁ አላረን እንደ ትላንትና ሆስፒታል ውስጥ ተሳስቻለሁ። ስለዚህ እሱ ዛሬ አምጥቶ ምንድነው እያላት ያለው? አንቺ የምትፈልጊውም ከሆነ ችግር የለውም ይረፍና እረፍት ያርግና ከዛ በኋላ ማነጋገር ትችያለሽ ብሏታል። ይሄ ፍፄ የሚሉት ራሱ የማንባብ ነው? ምንድን ነው የሚሰራው? እግዚአብሔርን አንላቀቀውም። ይሄ ፍፄ አርፎ ቢቀመጥ ይሻለዋል። ገኒዬ እናቱ ማታውቅ ይመስላችኋል? ለምሳሌ ከዚህ በፊት ሀብቴ ፕራንክ ሲያረጋት ከፍቅረኛው ጋር የደነገጠችውን ያንን ፊሊንግ ዛሬ ስነግራት አይታችሁታል? ታውቃለች እናቲቱ ቀድማ። ኧረ በደንብ ቆይማ ለምንድን ነው የማታውቀው? ይኸውልሽ እንትን እንደውም አሞኛል አንገቴን ምናምን ሲል እንዴ ምን ሆንክ ብላ ራሱ ጠይቀዋለች። ገብቶሻል? የእውነት አትድረቁ አሁን ስለ ቆይ ፊፊ አሁን የምናወራ ያለው እኮ ስለ እናትየው አይደለም፣ ስለ ቪዲዮ የሚያደርገውና ስለ ፍፄ ነው የምናወራው። እናትየውን ተይ፣ እናትን ተይ፣ አታውሪ ስለ እንደዚህ አይነት ስለ እናትየው አታውሩ። ለምን ታወሪያለሽ አንቺ? አሁን ስለ ፍፄና ስለ እሱ ነው። አንደኛ ነገር ሄዳለው የሚለው ነገር ይሄዳ ምንድን ነው እንዴ? ታይዘው ሊሄዱ እኮ ነው ገንዬ። ነው በቀደም ሄዳለው ብላለች። በቀደም ይወድሽ ገንዬ ሄዳለሁኝ ትንሽ ብላለች። ስለዚህ ታይዘው አሁን እንግዲህ ሚፍታሁን እዚህ ዝግጅት ምትንላች እነሱ አሁን እንደው ስለ ቪዲዮ ዝም ብላችሁ አስተያየት ስጡ እንጂ ስለመሄድ አታውሩ በፈጠራችሁ። እኔ እሱ ነው እንደውም ማውራት ቢሄደብን ነበረ እኮ እሱ እኮ ይሄ ሄዳለው ማለት እኮ ከኛ ጋር ተያይዟል መሰለኝ። እግዚአብሔርን ምን እናደርግ ደግሞ ባለፈውም ደግሞ ስላላችሁም ነው እናንተም ያው ብዙ ጊዜ ስለምንወራ ነው ከነሱ አፍ ማለት ነው። ግን አንድ ነገር ንግረሽ ሄዳለሁ ማለትና ሄዳለሁና ተለያይተናል ማለት እሷ ተለያይተናል እሱ ሄዳለሁ አፋቸው ላይ ታስሯል። ስለዚህ ይሄንን ኖርማል እንደ ኖርማል ቁጠሩት። በቃ እንደ ኖርማል ንግግር ፊፊ ተናገሪ። አሁን ላልኩሽ መልስ ስጭኝ። ከፊፊ ጋር ነው የሚያያይዘኝ። እኔ ልኮንጭ ገንዬ ይቅርታ ምንድን ነው ያልሽኝ እናቴ? እኔ አሁን ያልኩሽ ነገር ምንድን ነው? እሱ ለምንድን ነው ስትጠይቀው ቁጭ ብለህ ንገራት ለእናትህ አስረዳትኝ። በአንተ አፍ ነው የሚያምረው። አንተ በስነስርዓት አስረዳ። እኔ የሚረዳኝ አጣው እናቴ፣ ማንም ሰው ሊረዳኝ አልቻለም ብላ ስትላት እናትየው ምን አሉ? ለምንድን ነው ማይረዱሽ? ልጄ ስለማያደርግ፣ ልጄ ጨዋ ልጅ ነው፣ ልጄ እንደዚህ አይነት ነገር እንደማያደርግ አውቃለሁ አሉ አይደል እናትየው ሲሉ፣ እሱ ደግሞ ተይ ዝም በይ ሁሉንም ነገር አታውሪ አለና ተነሳ። ለምንድን ነው እሱ ማስረዳት ያቃተው? አሁንም እናትየው ቁጭ ባለችበት አሁን ተረጋግቷል፣ አሁን ደህና ነኝ ብሏል። እሷም ተረጋግታ እንዲህ አይነት ጥያቄ ስትጠይቀው ለምንድን ነው እሱ ሁሉ ማስረዳትም ምንም አልፈልግም። ለምን እንደሆነ ታውቃለች። ከዚህ በፊትም ጋሽዬ ሀደራ ልጅ ነች እያለ ነበረ። ሰኒ እሱን አጀንዳ ይሄ እንደዛ ነበረ የነበረው። ግን ጋሽዬ አውቆኛል አማርኛ እያስተማረች ሰኒ እንደውም እኮ እሱ ነው አደራ ሊባል የሚገባው። ማለት አማርኛ እያስተማረች የያዘችው እሷ ናት እንጂ ነገርኩሽ እኮ ልክ እንደዛ ነው። በቃ ጋሽዬ እንደዛ አታሳስችኝ ሰኒ ባክሽ። አንቺ ፋፊ ትክክለኛ ነገር ተናገሪ ፋፊ በፈጠረሽ። እኔ ሌላ ነገር እንትን አትበይ በውድ በፈጠረሽ። የገኒ ልመልስላት ገኒ መሰለኝ ቤቴን እስኪ ኮፒ ሊንክ አድርጉ እናንተ። ዋርኒንግ እየሰጠኝ ነው። ቦጋለ ማስረዳት አይችልም። ሸፋፍኖ ማምለጥ ነው የሚፈልገው ነገሮች ላይ። እኔ ከመጀመሪያ ጀምሬ ሳየው ነገሮችን አስረድቶ መፍታት የሚችል አይነት ሰው አይደለም። ሸፋፍኖ ነገሮችን ማለፍ ነው። ዛሬም ያየሁበት ነገር እሱ ነው። ማምለጫ ድራማ የሚሆን ወይ ነገረቻት አይደለም እንዴ ገንዬ? ነገረቻት አይደል እንዴ? ቆይ ነገረቻት እኮ ሀይሚ አይደል እንዴ? ነገረች እኮ አንተም ማለት ነው። ማሪ መጀመሪያ ታውቃለች። ለምን አልደነገጠችም? እሺ አይኖ ታውቃለች። እና ብቻ ሳይሆን ምን ባለቻት ታውቂያለሽ? ከአንድም ብቻ አይደለም ሶስት ከፈለገች ወልዳ ታምጣ፣ ምንም ችግር የለን ያሳድጋሉ። አይ ይመረመራል አለች። ይመረመራል አለች። እዛ ላይ መመርመሩን እንዴት አወቀች? እንደዛ የሚባል ነገር የለም። ሶስተኛ ነገር ነው ተናግሯት ነው ነው የሚለው። ግን ወደ ዋና መጀመሪያ አስረድቷት ነው። ዩዘር በደንብ አስረድቷት ነው። እሷ እኮ ገና ሀይሚ ሳትመጣ በፊት ነው እኮ ለእሱ እየጠያየቀች ነበር። ለምንድን ነው ማትመጣው? ሰላም አይደላችም ወይ? እዚህ ቤት መታታቅ ምናምን እያለች ነበር እኮ
ነግሯታል መጀመሪያ አስረድቶ ማለት ነው። አዎ ግን እኔ አሁን የድራማው ከሆነ ይቀጥሉበት፣ የእውነት ከሆነ ግን እሷን እየሸወደ ነው ሁሉም ሰው ያለው ብዬ ነው ማስበው። ምክንያቱም ኧረ ምንም እውነት የለም። ምንም ምንድን ነው ለምንድን ነው የምትሸወደው? የምን እውነት የለም። ዜሮ አረ ድራማ አይደለም። በዚህ ልክ ድራማ አለ እንዴ እናንተ? ድራማ ነው እያለች ነው አሁንም። ወይ ጫጫታ ስላለ አውሮ እኔ ጋር ጫጫታ ስላለ ነው። እኔ በብዙ ወይ ነው እያየሁት ያለሁት። ጥሩ ነገር ነው የመሰለኝ። ምክንያቱም እሱ ቀለል ብሎታል፣ ተሽሎታል። ጥሩ ነገር ነው። ወደ ዋናው ጥሩ ነገር ነው የምትይው በጣም ነው የሚገርመኝ። ኧረ በስመ አብ ወልድ መንፈስ ቅዱስ እና ይሻላል። ምኑ ነው ጥሩ ነገር? አይደለም ምኑ ነው ጥሩ ነገሩ? አስረጅና። ለእኛም ጥሩ ነገሩ እንደዚህ ቢሆን እንደዚህ ነው። ይሄ ጥሩ ነገሩ ጥሩ ነገር ሰው ሳያዳምጥ ወጥቼ ሄዳለሁ ብሎ አዳምጭኛ ያለውን አትሸባብኛ። እኔ እኮ የምፈልገው እኮ ግልጽ ግልጹ ማውራት ነው። ግልጹን ነው ዛሬ የሚወራው። ግልጹን ነው መመታት ነው ያለባቸው። ለምንድን ነው እሱ በቃ አንቺን ፈልገሻል መለየት እኔ ወስኛለሁኝ ለምን አለ? መለየት ከፈለገ ምንም መጥቶ ማስረዳት ለእናትየው እኮ አያስፈልግም። ከወሰነ ለምን ይጠራታል? ለእንትኑ ድምቀት እንደምታወሪ ይሄንን አውሩ። እግዚአብሔር እንደምላችሁ አገም ጠቀም አትሆኑ። ውሸት ማውራ ከሆነ ከሰው ጋር አልጣላም። እኔ ውሸት ስለማልፈልግ ነው። ሀሳብ ነው ግን የሀሳብ ስለሆነ እስኪ የእያንዳንዳችን ሀሳብ ይውጣና ከዛ ተጨምቆ ጥሩ ነገር ይወጣዋል። ጨርሳችኋል? አውራ እና እሺ አሁንም ልጁ እኔ ካልሆነ አልቀበልሽም። ዩዘር ታውራ የአባቷ ልጅ ዩዘር ትንገረን መጀመሪያ። እኔ እንደሚመስለኝ እንደራሴ ጥሩ ነው የእሱ፣ ምክንያቱም ተሽሎታል። ስለተሻለው ያ ነገር ጥሩ ነው ነው ያልኩት። ወደ ዋናው ነገር ግን ስንመጣ ንግግሩ ዝብርቅርቅ ያለ ንግግር ነው የተናገረው። ስለ የብሩኬ ንግግር ዝብርቅርቅ ያለ ነው። ስለዚህ መጨረሻውን አይተን ሰው ሀገር ከሄደ በኋላ እውነት መሄድ ከሆነ ሁላችንም የምንሰጠው አስተያየት ሊኖር ይችላል አለም። ሲቀጥል ደግሞ እዩ ውሸት ነው፣ ድራማ ነው። እዩ ምናምን ሁሉ ድራማ ነው። ገባችሁ? እንደዚሁም ደግሞ ቤተሰብ ያውቃል። እሙሽም ማዘርም ተመክረው ነው፣ ጋሽዬም እየተመከሩ ነው። ግን ምንድን ነው ድራማው? የብሩኬ ሁኔታ ግራ አጋባን። ለምን ቶሎ አልተቋጨም? ቶሎ ቢቋጭ እኛ እኮ ሚሞሪያችን ይሰራል። እኛ ሰው ነን፣ ጎፈር አይደለንም፣ ማሰብ እንችላለን። ለምን ከዚህ በፊት ሀይሚዬ እና የብሩኬ ነገሮችን እናስባለን፣ ያሉት ነገሮችን ኮምፔር እናደርጋለን። ገባችሁ? ብዙ ነገሮች አሉ እና ይሄ የተቋጨ ነገር አይደለም። ብሩኬ ሀሳቡን ግልጽ አላረገም። እዚህ ጋር የሚያለያያቸው ነገር ምንም ነገር የለም። የብሩክና የሀይሚዬ የራሳቸው የሆነ ያልተስማሙበት ኬዝ ኖሮ የሚዲያ ሽፋን ካልሆነ በስተቀር በእዩ ምክንያት ኔቨርስ። ማዘርም ተመክረው ነው ምስኪን እና ቤተሰብም እያስገቡ ነው ያሉት። መጨረሻውን አይተን እንፈርዳለን ማለት ነው። ብሩኬ ግን እኔ እንጃ። አረ ቢስሚላህ ይህን ያክል ባህል ነው ለተመልካችም ለኦዲየንስም። ሰው ከወልዶም ይለያያል። ሰው 4-5 ወልዶ ካማረ ህይወቱ ይለያያል እንዴ! ይህን ያክል ማለት ነው። እና የምትሰሩትን ነገር ቆም ብላችሁ አስቡ። ተሸፋፍኑ ነገር እንዳይቀር ነው እያወራችሁ። እዚህ ጋር ጥያቄ ያለኝ እሺ እሱ አሁን እንደቆረጠ እንደሚለያዩ ምናምን ሲያወራ የነበረው እንደወሰነም አልቆረጠም። ለምን ትጠራለች? አንቺ እሱ ያለውን እኮ ነው። እንዴት አወቅሽ እንዳልቆረጠ? ቆረጥኩ እያለች ሰው አልቆረጠም ትያለሽ እንዴ? አንዴ ገን የኔ አይዲያ እኮ ነው። አንቺ ደግሞ አልቆርጧል እሱ ያለውና ከሚለውና መነሳት ያለብሽኝ እንዴ? እኔ አንቺ ስላልሽኝ አይደለም እኔ የምናገረውን አውቃለሁ። ግን አንዴ ጠብቂኝ። ኖ አይደለማ እያሻለሽው እኮ እሱ ያለውን እኮ አልቆረጠም ነው የምትይው። እሱ እኔም ወስኛለሁ በቃ እሷም የምትፈልገው ስለሆነ አለ። እኔ ደግሞ ስላለ አይደለም እኔ እኛ እንትን አይደለንም እኮ መናፍስት አይደለንም። የእሱን ልብ አውጥተን የምናውቀው ታዲያ በምን እናውቃለን? እኛ ማውራት ያለብን ስላለው ነው። ባለው መሰረት ነው ማውራት ያለብን። አንድ ጥያቄ ልጠይቅሽ። እሺ ቆይ ዘር ባይፈልጋት ነው ቢቆርጥ ነው ለእናቱ ትወዳታለች ብሎ የሚያስጠራት?
ፍላጎት ስላለው እንዲያስታርቁት አባት እንዲሆነ ይፈልጋሉ ያለው ይሄ ልጅ እኮ ፍላጎት ስላለኝ ነው። ፍላጎት ሲኖረኝ ነው እኮ የዛን ሰው ቤተሰብ ስለዚህ ምን ማስመሰላት ወደ እኔም ቤተሰብ ምን ማስመሰላት ፈለገች? እሷ ስትመጣ ለምን ይሄንን መጀመሪያ ሳትኖር ስቲል የነበረው እሷ ስትመጣ ለምን የእሷን ልብ ለመስመር እሷን ለማታጣት አለችው እኮ እኔ እናንተ ተናንቀናል አለችው እኮ እኔ እናንተ ተናንቀናል መከባበር አተናል አለችው። ትክክል። ለምን መከበር ስላላየች ሲል ነበር። አዎ ልክ ነሽ ቲጂ እንዳልሽው በጣም ሲል ነበር ሲያሞግሳት ምናምን በቃ ዛሬ ሰላማችንን ልናገኝ ነው ያልኩኝ ነበር። ልክ እሷ ስትመጣ የሆነ ምን መሰለሽ ላምሮትዬ ምን መሰለሽ ልጁ መሸነፍን አይፈልግም። የሆነ ራሱን ጣራ ላይ ነው የሰቀለው። የሆነ ማማ ላይ ሰቅሎታል። መውረድ አልቻለም። በአንዴ ላይ ነው የወጣው። የፍቅር ህይወት ደግሞ እንዲህ አይደለም። እሱ የሚያስበው በምን አይነት ወይ እንደሆነ አላውቅም። ብሩኬ የሆነ አይዶን ነው ምን አንዳንድ አሉ ይመስለኛል። አይ ቲንክ የሆነ በቃ ልወደድ ባይ በቃ እኔ ተፈላጊ ነኝ የበላይነት ሪሊውን ነው የሚታይበት። ግን በተቻለ መጠን በውስጥ ነው ብሩክንም መምከር ሀይሚትዬንም መምከር ያለውን ነገር ከሚዲያ ጀርባ መጨረስ። እንዴ 1000 ዓመት አይኖር በአመት የሚመጣው ባህላቸው ነው። ሲያወራ ብሩኬ በእውነት እውነት እውነት እያለን የሚያወራው ጠይብ ይህን ያክል ለዶላር ተብሎ እናትን የሚያክል አባትን እያስገባችሁ ዩቲዩበሮች፣ የቡታጅራ ዩቲዩበሮች እኛ እኮ ብዙ ስራ አለብን። ስለምንወዳችሁ ስለምናከብራችሁ ሁለታችሁ አንድ እንድትሆኑ ነው እንጂ ማንም ፋዲ የለም። በዛ ላይ ደግሞ ብሩኬ ማለት ነው ሞርዛን ብሩኬ የምትጠቀሙን ወርዶች ለምን ህዝብንም ያዳምጥ ጋላሪ ውስጥ የሚቀመጥ አይደለም። እዚህ ጋር እንደ ቤተሰብ የቀረብካቸው ሰዎች ናቸው ሊስ የሚያዳምጡክ ማለት ነው እንዴ። የሀይሚዬ አነጋገር በጣም ልብ የሚሰብረው። ዞሮ ዞሮ ሀይሚዬ ነው የምታሳዝነው። በድራማም ሆነ ምንም ሆነ እዩ ሳያገኝ ድራማ ነው። የብሩኬን አላማ እናያለን መጨረሻ። ያስረገዘችው ልጅቷን ሀይሚ ነች ያስረገዘችው ወይ አረ ተደማመጡ። ወይኔ አረ